አይደለ እኔ ዛሬ መጣሁት ልብሴን ትሰጠኛለህ ልብሴን ወስጄ ፍቺ ነው የምፈልገው እንደዚህ ቆማተኝ በንቀት እንዲቆማተኝ እንዴት ልጅ ነው ባንቺ ቤት ምን አገባ እቺን ተመተበለሽ ነሽ እንዲ ደብድበኝ ይሄን እስቲ አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር እኔ ነው ከበጋር አስተወራዲ ነበር በጋቅፈሽ አሁን ምን ፈልጊው ምንድነው አንቺ ፍቺ አልহামዱሊላህ አይ ተገላገልኩ እንደውም ካንቺ ከመጣ ፍትት ታረጋሽ እናትዬ አልহামዱሊላህ አልহামዱሊላህ ቆነ ያልኩ አልহামዱሊላህ ይመጣ ዛሬ አልፈታሽ ጭራሽ እና አግኝቼ ነው ጭራሽ ምን ትሆኚ ከራስሽ ከመጣማ አልহামዱሊላህ ነው ጭራሽ እኔ ለማፍታት አልহামዱሊላህ እና ድንግልና ይሰማል ምን ይኸውልሽ የጣልሽበት ሄደሽ ፈልጊ እሺ ችግር የለም ይሰበከት ይገተት ደይ በርባዲ ማብራት ትንገት በርባዲ ከኩፈ ማነከሽ በርባዲ ፈልጊ በቤት ውስጥ ምናምን ሲቀጥል እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆንም የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን ልቅቅ አረግና ራሴ ነጣ ለይታ ጨጓራውን በልጅነቷ ጨረስከው በልጅነቷ ጋበስ ጉርጉራ ከለኝ ብላ አንቺ አይደለም ይሄና ላትከራከሩ ለኔ እኔ መውጣት ነው የምፈልገው ልብስ ልብስ ኧረ እስከ ቆይሽ እኮ እና ፍታኝ ካልሽ እኔ ይኸውልሽ ዛሬ ማታ ከፈለግሽ በሚሊዮን አውጥቼ ደግሼ እንዳገባሽ ደግሼ ሸኝሻለሁ መሄድ ከፈለግሽ ማለት ነው እንጂ በእኔ እንደበቀሽ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ላይ መለቀየውበት ነገር የለም መፈታት ከፈለግሽ እናትዬ ዘና አርጌ አፈታት እንደዚህ ሂጂ ሻንጣሽን ይዘሽ ወጪ እየተሳዳደብን አይደለም እንሄደው ደግሼልሽ ኑ ወቁልን ፈተው አተፋታ ምን አይነት ጊዜ ነው ግን ያደረሰው አስጨፍሬልሽ አርጄ አስበልቼልሽ እንኳን በሰላም ተገላገልኩ እየመሸኝሽ አይደለም ፈልጊው ይመች እሷ ንቃኝ በግ ስታርገኝ ነበር የት ነበርሽ እኔ በግ አትመክሪያት መጀመሪያ አትመክሪያትም ዱራ እንሽ ዶግ በልበል በና ምን አይነት ንቀት ቢኖርክ ነው ሀከም ነው አንቺ በእጃት እንኪ እስካሁን ዝም አልኩሽ ማን ነው አንቺ ዝም መስለሽ አላበዛሽ እኔ አንድ የገረመኝ ነገር የራቆት ቪዲዮ ይዤብሃለሁ ይሄ ሰይድ ይሄ ለወደፊቱ ጥንቃቄ ያስፈልጋል ሰማ ነቃበል ማለት ነው በዚህ እንደዚህ ካደረገች እመኔ ተጠንቀቅ ግን ዛሬ ማለት ነው ወላሂ በጣም ብዙ ሰው እንደዚህ በራቆት ቪዲዮ ይሄ ስልክ ሰው ባሉን እኔ አብራኝ ሚስቴ እንትን ብላ ብትለቀው እኔ ወንድ ላይ ጣጣ የለኝም ክልቀቀው ግን ይሄ እንደዛ አይነት ሐሳብም ሆነ የቀልድ መነሳት የለበትም ይሄ በጣም የሚያሳፍር ድርጊት ነው እንግዲህ ቤተሰቦቼ እናንተ ፈረዱ ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ እንግዲህ ያው በሚያሳዝን ቪዲዮ መተናል በጣም በሚያስደነግጥ ቪዲዮ ነው እውነት ለመናገር ደንግጫለሁ የራቆት ቪዲዮ ይባሃለው ስትለው በጣም ነው የሚያስደነግጠው እንደ ቀልድም ቢሆን መነሳት ይሄ እዚህ ጋር ማጭ ጭንቅላትን መሰራት ያለበት ጉዳይ ነው እውነቴን ነው የምነግራችሁ እንደ ቀልድም ቢሆን ማለት ነው እስኪ ሐሳብ አስተያየታችሁን እንሰማለን አዲስ ሆናችሁ ለቤት ሰብስክራይብ ላይክ በማድረግ ስደተኛ ወንድማችሁ ማበረታታችሁን እንዳትረሱ ማለት ነው እስቲ እንግዲህ ወደ ቀጣይ የሚገርም የሀዩ ንግግር በጣም ይገርማል ሰይድም እንግዲህ ጥሩ ሐሳብ ነው ያመጣው እስኪ እንስማ ግን በላይክ ከዛ በኋላ ትሄዳለች አትሄድም እና ያለን ከሄደችም ትሄድ ነው ሸኛታለሁ ብለው እስከ መጨረሻው አብራችሁን ቆዩ ካሜራን አስቀምጬ ስትመጣ ጠብቄ በቃ እንግዲህ ያለው ነገር እያወራ ነገር ጽላችሁና መለቀቅ ያለበት ነገር ከለቀላችኋለሁ ማይለቀቅ ከሆነ ይቀራል ማለት ነው እስከ መጨረሻው ከኛ ጋር ሆኖ ይደብድበክ እንዴ ጠባሳ በጠባሳ አርገኝ አንተ ጥሩ ኑሮ አኖር ገባክ አይደለ እኔ ዛሬ መጣሁት ልብሴን ትሰጠኛለህ ልብሴን ወስጄ ፍቺ ነው የምፈልገው እንደዚህ ቆማተኝ በንቀት እንዲቆማተኝ ቆይ አንቺ በሩን ለምንድን ነው ከፍተለሽ ሄድሽ የት ሄድሽ ነው ባንቺ ቤት ምን አገባ እቺን ተመተበለሽ ነሽ እንዲ ደብድበኝ ይሄን እስቲ አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር እኔ ነው ከበጋር አስተወራዲ ነበር በጋቅፈሽ በግ ስትይ ነበር የምን በግ ቪዲዮን እኮ አላየሁትም ነበር መጀመሪያ ስመታሽ አንድ ላይ ሱመያ ስትሪ ብቻ ነበር ያየሁት ለካ እኔ በግ እያልሽ ተመሳሳይ ነበር ቪዲዮ ስለ በግ አላወራሁም ማን ነው በጉን ይዘሽ ሰይድ ይሄ በግ ነው ስትይ ነበር አንቺ እኔ ሰይድ በግ ነው አላልኩም ራስ በግ ብለህ ከወሰድክ አላቅም እንጂ እኔ በጉ በግ ነው በግ ነው ስታስተምሪ ነበር ምን ያህል ብትንቂ ነው እኔ ከበግ አስተወራዲ እኔ ከበግ አላወዳደርኩም አቦታወኝ እኔም መጨቃጨቅ ከፈለክ ነው አሁን በቃ እኔ መጣውበትን ነገር ነግሬያለሁ ቶሎ ጨረስ አርግልኝና እንፋታ ምንድነው ጨረስ ማድረግልሽ ፍቻችን ፍቺ እሷን ስፈታት አንቺ ተገቢ ነው
ምን እድለኛ ነች እንደውም አንተን በመፍታት አይደለ እንጂ በጣም እድለኛ ነች። እኔ ራሴ በጣም እድለኛ ነች። ወፈር አልሐምዱሊላህ ደግሞ አሽቃባጭ ነው ከሰው እንጀራ ጥላልግና ማለት ወኒ ሲንበርባዱ ማለት ነው። ወኒ ሲንፈቱ ማለት ነው። እንዳያ እንደዚህ እየመጣ ወኒ ሲንፈቱ ማለት ነው። አሁን ምን ፈልጊው ምንድነው አንቺ? ፍቺ አልሐምዱሊላህ ተገላገልኩ። እንደውም ካንቺ ከመጣ ፍትህ ታረገሽ እናትዬ። አልሐምዱሊላህ አልሐምዱሊላህ እኮ ነው ያልኩት። አልሐምዱሊላህ ይከበር ባደሜ እቺ ከመጣ ዛሬ አልፈታሽ ጭራሽ እና አግኝቼ ነው ጭራሽ እውነት ነው። ምን ትሆኚ ከራስሽ ከመጣማ አልሐምዱሊላህ ነው። ጭራሽ እኔን ለማፍታት አልሐምዱሊላህ እና ድንግልና ይተመለሳል። ድንግልና መልስ ድንግልና ማስለሽ ይገኛል። አንቺ ከዛ ትፈቻለሽ። ኦጋኔ ቀምሩት እቺ የሚገርመኝ ነገር ድንግልና ይገኛል። ከዛስ ድንግልና ይገኛል። ዛሬ ይሄ ሁሉ ዓመት አስቀምጬ የወሰድካትን መለስ። ከዛን እንደማይመለስ ለምታውቂ ነው። አቤት እሱም አይመለስም። እንደማይመለስ ስላወቅሽ ነው። እሱ ነው ይኸውልሽ የጣልሽበት ሄደሽ ፈልጊ። እሺ ፈልጊ ቤት ውስጥ ምናምን። ሲቀጥል እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆንም የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን እሱን ልቅቅ አደረግና ራሴን አጣ። አንቺ እብድ ካሜራ የደበቅሽ ትቀርጪ ነበር ወይስ ምን ለማድረግ? እቺ ቀን እንደምመጣ ስለማ ገባሽ? ራቁታችን የተቀረጽሽውን ቪዲዮ ማታ ማታ ለካ ካሜራ የደበቅሽ ትቀርጽሽ ነው። ይሄንን ቪዲዮ ብትለቂ እኔ እኮ ወንድ ነኝ። የምትጎጂው ራስሽ ነሽ። ልቀቂው። ለቃለሁ እኔ ለማድረግ ምንም አሁን ራሱ እንዲቀጥቅጠኝ ጉዶኛለሁ። እኔ አልለቅም። ቪዲዮቹን ቀርጸሽ ትለቂያለሽ። እርቃናችንን የምትጎጂ እኮ አንቺ ነሽ። እኔ ወንድ ልጅ ነኝ። ምንም ሴት ልጅ ነኝ። ምንም ለወንድ ለሴት የተባለ ነገር ለቀኩት በኋላ እኮ ራሴን አጣ። ጣጣ የለበትም። እና እኔስ ምን ሆናለሁ? ሳጥፊ ሴት ነው ተቀበረሽ፣ ተለቀሰልሽ፣ ተለቀሰልሽ። እየተንዘላዘለ የተምር ዛፍ አስመስዬ ወንድ ከሆንሽ አንቺ ልቀቂው። ለቃለሁ ከነ መረጃው። አሁን ልብሴን ልክባል። በር ክፈትልኝ። ማን ከለከለሽ? ውይ የታክሲን እከፍልልሻለሁ። ጫኘው አይደለም ልብሱን እቤት ውስጥ ያለው ነረፋዩ እንደው ተኛለሁ እንደው ጭዚ ካይኑ ስለወገረ አንቺ ምን ቤት ነሽ? ቆይ ሰው የላትም። ሰው አንቺ ምን ቤት ነሽ? ወንድሞቹ አሉ፣ ቤተሰብ አለ። አንቺ ማን ነሽ? ማን ላከሽ? አንቺ ጠበቃ ነሽ? እነሱ ለምትነግሩኝ መፍቷ ነው ተናገር። በአስር እንዲህ ተሰልፈው ያገባታል። ድላ አድርገን ነግሰን ድራታለን። ከፈለገችኛል ምን ያንሳል? ምንም ማላቀት ይበረዱ እንዴ ባስኒ ሀጣ ጉርጉሩ ደንዴ ሁላ ቆበለስ ማን ኢራን ዳብሲሶ ሄዳል። ጉርጉር ገባስ ቸርቻሮ ጭጭሪ ተከንት በቸርቻሮ ቆራርጠሽ በቸርቻሮ እንደ እንደ ሽንኩርት ከታትፊና ቁጭ አድርገሽ ሽጫች። አንቺ ምን ቤነሽ? በእኛ ባል ነገር ወደህ ነው ፈልገኝ ነው አልፈልግም። አንቺ ማን ይፈልግሻል? ብቻ አሁንም ምላሳችሁን ብታሰጥሩ ይሻላችኋል። ሁለታችሁን አንድ ላይ አስሬ ወቁ እንዳይቆጫችሁ። የሚቆጫችሁን ነገር እንዳታረጉ። ምን እንደ ማፋን አባፍ ይሻላል። የሚቆጫችሁን ነገር እንዳታረጉ። ስማኛ እኔ ምን ብዬ ነበር? ሱመያን አታገኛትም አትሂድ ብዬ ካልነበረ አትሂድ ተው አታገኛትም ምንም ቢሆን እዚሁ ይሻላል ብዬ ስምልልክ አይሆንም ብለክ ነቀከኝ እንደዚህ በቃ አላገኘኋትም። ምን ተፈጠረሽ? ለክ ይነርገቱ እኔ ሱመያን አታገኛትም አትሂድ ስለሄድክ ምን ተፈጠረሽ? አላገኘኋትም ሄድኩኝ። ምን ተፈጠረሽ? ይሁን እናንተ ተጣላን ተደባደም መጨረሻ መጀመሪያ ምን ብዬሽ ነበር? እኔ ቀስ ብዬ እንደ ትልቅ ሰው ሳባብልሽ እኔ ሄጄ ሱመያ ማላገኛ ከሆነ ና ብላኛለች። በአሁኑ ከዋሸችኝ የማላገኛ ከሆነ በአንቺ ትእዛዝ የፈለግሽው ነገር አድርግልሻለሁ፣ የፈለግሽው ነገር እቀጣልሻለሁ። አዩ እና ሄጄ እመጣለሁ ዱአ አርጊና ሸኝኛ እንዳገኛት ምናምን ብዬሽ እሺ ብለሽ ዞር ብለሽ ካሜራ ደብቀሽ ነገር የልጆቼን እናት የ10 ዓመት ሚስት መሳደብ ለኔ ያስበልኝ አታውቅም። ተሳደብሽ ሲታሰብልሽ እኮ አንቺ ለሶስት ታስቢ ነው። አንቺ ስታከብሪኝ እኮ ነው። ይሄን ያህል ዝም መስልሽ በቃ ጭራሽ ንቀሽኝ ምንም አያመጣም ብለሽ አውቃለሁ። ሴት ልጅ መምታት አልፈልግም፣ ግን ከአቅም በላይ ሲሆን ደግሞ ግዴታ ነው መረገጥ አንዴ ለማስተካከል እና ያው እንግዲህ በነገራችን ላይ ሰይድ እዚህ ጋር ጠንቀቅ ጭንቅላትህን ማጫወት አለብህ። ሆድ የሌለ ነገር በምላስ አይወራም ይላል ያጋሪ ሰው። ስለ ካሜራው ጉዳይ ራቆትህ ምናምን ስላለች ነገር ጭንቅላትህን አጫውተበት ማለት ነው። አሁን ሰዓት እውነት ለመናገር ብዙ ወንዶች እንደዚህ ያደርጋሉ ይባላል። በጣም የሚያሳፈር ድርጊት። ሴቶችም እንግዲህ አንዳንድ እንደዚህ የሚያደርጉ ምን ይጠቅማል? እኔ ሚስቴ ምሳሌ አንስታ ሚስቴ ጋር ዘናፈታ ስል መችስ ሚስቴ ጋር አልደበቅ ሱሪ ለብሼ አልተኛ ሱሪ ለብሼ እንትን አለ ባለቤቴ እስከሆነ ድረስ እሷም እንደኔው
ይሄ የሚያሳስብ ጉዳይ ነው። ሰይድዬ ጭንቅላትን አጫውቶ ማለት እፈልጋለሁ። ከኋላ የመጣ አይን አውጣ ማለት ነው ፈልገው። በዚህ አጋጣሚ ቤተሰብ እስቲ ሀሳብ አስተያየታችሁን አስቀምጡ። አዲስ የሆናችሁ ደግሞ ስደተኛ ወንድማችሁ ማበረታታችሁን እንዳትረሱ ማለት ነው። ምንድነው እናንተ ሰብስክራይብ ማድረግ አያስከፍልም፣ አርጉኝ፣ አበረታቱኝ ማለት እፈልጋለሁ። እስቲ ወደ ቀጣይ እንሂድ። ሀሳባችሁን ማስቀምጡ፣ ሰብስክራይብ እንዳትረሱ። ይመቻችሁ። አንቺ ቪዲዮ ለቀቅሽው ሰይድ መጥፎ ነው፣ ሱመያንም እንደዚህ ስለሚደበድባን የጠፋችሁ እንዲባል እኔም በግያር ስትሰድቢ ነበር ብዙ ነገር። እኔ አላየሁትም ነበር ቪዲዮን። ሱመያን ብቻ ስትሰድቢ ተናድጄ ነው እንትን ያልኩት። እና ፍታኝ ካልሽ እኔ ይኸውልሽ ዛሬ ማታ ከፈለግሽ በሚሊዮን አውጥቼ ደግሼ እንዳገባሽ ደግሼ እሸኝሻለሁ፣ መሄድ ከፈለግሽ ማለት ነው እንጂ በእኔ እንደበቀሽ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ላይ መለቀዩበት ነገር የለም። መፈታት ከፈለግሽ እናትዬ ዘና አድርጌ አፈታት እንደዚህ ሂጂ ሻንጣሽን ይዘሽ ወጪ እየተሳዳደብን አይደለም እንሄደው። ደግሼልሽ ኑ ወቁልን ፈቷት ተፋታን ብዬ አስጨፍሬልሽ አርጄ አስበልቼልሽ እንኳን በሰላም ተገላገልኩ እየመሸኝሽ አይደለም ፈልጊ እሷ ንቃኝ በግ ስታርገኝ ነበር። የት ነበርሽ? አትመክሪያትም? መጀመሪያ ግን መጥቷት አትመክሪያትም? ዱራን እንጎርሲቱ የሲና ከሁለት ተናን ሆላ ይራቱርቱ ዛሬ ሁለታችሁ አትነጋገሩም ነበር። ሁለታችሁም አትነጋገሩም ነበር። አሁን ለነገር ሲሆን ምን አገናኛችሁ? ለነገር ሲሆን አይደለም እሺ፣ እንዴ ተደብድባ ለነገር ሲሆን አንቺ ስለአንቺ ማላቅ መስሎሽ ነው? የዝምብር ጎን የሚባል በነገር ሰፈር አስቸግረሽ ከሰፈር የተባረርሽ ልጅ ስሚ፣ አሁን ያመጣሽ ስሚ፣ ሰፈር አስቸግረሽ ስሚኝ፣ ሰፈር አስቸግረሽ ወንድ አሳስረሽ ምንም ያደረገው ነው የሚያውቀው። እሺ አንተ አይደለም ያደረገው ወሸት አሳስረሽ ያን ብር ተቀበልሽ። ለምደሽ መጣሽ። እኔ ወር ማታገኝ እኔ ያነከ ተደበቀ ባትያ ነገይታ ድንበሬን ታሪ ድንበር አትለፍሽ። በቃ እንግዲህ አይነት አንቺን አክብሬ ነው አቃለ ስላንቺ ማላቅ መስሎሽ ነው አይደል? አንቺ እኔ ወደህ አይሳካልህም። ሲንተሳካው እሺ የምን ላይ ታላ አከለ አብዱ በግረገለ እጀጃ ወተሽ ራስሽ ወተሽ በርኪና አግባኝ ብለሽ በርኪና ዘጭ እሱ ነው ፈረምሽ። እኔ ለወንድ የመጣሽውማ የሚያቀያቀኛል ለወንድ ልጅ ሰማሽ? በርኪና ውሃ አልጠጣም። ትልቅ ሰው እንደ ትልቅነትሽ ስሚኝ፣ እኔ እንደ ትልቅነትሽ ማለት የነበረብሽ አርፈሽ አደብ ግዢ። ጓደኛሽ ነሽ፣ አብራችሁ ተወልዳችሁ ያደጋችሁት አደብ ግዢና ባልሽ ጋር ቁጭ በይ ነው እንጂ ይባለው። ሴት ልጅ መታ እንደ ሰይጣን ጣልቃ ገብታ ማለት ፍታት፣ እንደዚህ አርጋት መልስላት፣ ልብሷን ተሰብስብ፣ ሻንጣ ልታግዣት የመጣሽው ይሄ አንቺ ለምደሻል። ከሰፈሩ እስከዛሬ መግሪያት መስሎኝ የተቀመጠችው እኔ ነኝ። እንደውም ያስደበደብኳት እኔ ነኝ። እንደውም ያስደበደብኳት እንዲህ ፊቷ እስኪበልዝ እንዲህ አይኗ እስኪጠፋ። ያንቺ ምክር ለምን ሳምንት ቆይሽ ነው በትዳር? ለምን ቶሎ አልወጣሽም ነው ምክርሽ? እኔ እኮ ጃነብ ውስጥ ያለሽ ነው የሚመስለኝ። ይሄ ህይወት ነው። ይሄ ህይወት ኩንጅሩ ደጀት ይጅራታ ሳንስ ጉባቴ ባል እትጥቃት አረ በእናትህ ልጅቷ ጮጋሯን በልጅነቷ ጨረስከው። በልጅነቷ ዳበሲ ጉርጉራ ከነጅታ አንቺ እኔ አይደለም ባል ነገር ገደል ይሄና አትከራከሩ። ለኔ እኔ መውጣት ነው የምፈልገው። ልብስ አረ እስከ ቆይሽ እኮ እምሽ ደግ በልበል በናር ምን አይነት ንቀት ቢኖር ነው ቆመቀር ሴቶች ናቸው። አንቺ በእጃት እንግዲህ እስካሁን ዝም አልኩሽ። ማን ነው አንቺ? ማን ነው አንቺ? ዝም መስለሽ አላበዛሽም? የታባሽ ነው? ልቀቂ፣ አርፈሽ ልቀቂ፣ ልቀቂ። አላበዛሽም? ጭራሽ አሁን ታሰድብኛለሽ? ልቀቂ፣ ቀበቶ አላበዛሽም? ከእኔ ነው የምትሽች እንዱርዬ የምታሰድብኝ? ውጪ ለናንቺ ውጪ፣ ልቀቂ፣ ልቀቂ። ዱርዬ ገንዳ ይሰፍደና ረብ ሲስተር እንማዩ ስትካተሚ ልቀቂ። አዩ ሆላናና እኔ ሲንቻረዳ ወበርባዴ ናቱሙሙቲ ማሊፍ ናንቱምቱ ማሊፍ አቃቆፍቴ ያቀለጣ ከብሻኒ ማፍነን ገነቅጦ በርባዴ እኔ ወዳለሁ ሰይ እኔ ነኝ በጎ እኔ ነኝ ፍየሏ። እስካሁን አላበዛሽም? አብዝቻለሁ። ለምን አደፋኝም? ከፈለክ እሺ ለምረችም ዱርያን ተሰድብኝ። ወጭ አስወጣት። ለምረት ወጪ እንታዩ መጀመሪያ ማን አንቺና ሰድብኛለሽ? እኔማ እኮ እንድትፈራኝ ብዬ ነበር። ተስፈራሪ በብር ተስፈራሪ በሷ እኔ ነኝ በጓ። አርፈሽ ትቀመጫለሽ ካሁን በኋላ። ልቀቂ ቀበቶን። ከምር በጣም ብልጥ ሴት ናት እኮ በቃ እኔ የምትወደኝን ላይ ፈልጌ ነው እንጂ አንተን ፈትቼ ነው የት ሄዳለሁ? የምሄድበት እኮ የለኝም። ምንድን ነው የሚፈራሽ? ምን አስቀባጠረሽ ታዲያ? ፍታኝ ምናምን እያልሽ ለምን ቤቱን ለቀሽ ሄድሽ ታዲያ? የት ሄደሽ ነበር? የት ነበርሽ? አሳዘንሽ። ለምን እያልሽ እዚህ ዱርዬ ጋር አንቺ አሳዘንሽ። ከምር ጎረቤት ነበር ነው እኮ ድሮ። በቃ ለዛ ነው
እኔ አንተን ፈትቼ የት ነው የምሄደው? ይተባለው የት አንተ ቤት ከሰው ተጣልቼ ከዘመዴ ከቤተሰብ ተጣልቼ ሁሉን ነገር ትቼ አንተ ጋር መጥቼ እንዴት ነው ካንተ ተጣልቼ ወደዛ መመለስ አላረገው? ይኸው ካሁን በኋላ እኔ ሱመያንም አልሰድባት። ሴቶች እንደዚህ ናቸው ይላሉ። ውይ ውይ ይሉና ባልየው መረር ሲያደርግ ውይ ልቧ ነው መሬት ዘጭ ነው ይላል። ሁለተኛ ተፈሰተኝ እኔ ቤት ውስጥ የፈለግከውን አድርግልኝ እንጂ ካሁን በኋላ ንቅንቅ ስለማንም ምንም አያገባኝም፣ ስለምንም ምንም አጨቀኝም። መጀመሪያውን ለዚህ ትንሽ እንትን የምትይው ዞር በይው ልቀቂ። እኔ ድሮ እኮ አልጠላም እኮ ማናጎዳለሽ እንጂ አመከነዋ ፈካንታት ከዛሬ በኋላ ስለ ሱመያም ስለኔ ማታ አላወራም። ትንፈስ ብትይ ግን ወጥ ፍታኝ ብለሽ ለቀልድ እኔን ልታስፈራግምጣሽ እውነት ነው ማድረግልሽ። እሺ እሺ ባለጌ ሰው እየተቃረበ ወደ ሰርግነስ ዛሬ ነገ ያልኩሽ በጣም ነው የሚገርመኝ። ልጅቷ ግን ብልጥ ናትና ሰይድ ያው እንግዲህ እንዳልኩ ነው ጭንቅላትን አጫወት። እንግዲህ ቤተሰብ እስቲ ሀሳባችሁን አስቀምጡልኝ። በጣም ነው የገረመኝ እኔ ምክንያቱም አንዳንዴ የአገሬ ሰው ምን ይላል እሆድ የሌለውም በምላስ አይወጣም ይላል። ስለ ካሜራው ስለምናምን ጉዳይ ሰይድዬ ያው እንግዲህ ሰይድ ችግር የለበትም። ወንድ ልጅ እርግጥ ችግር የለበትም። ያው ትንሽም እንትንም ቢል እንደ ሰው እሷ ካላፈረች የሚያሳፈር ነገር የለም። ግን ይሄ ጭንቅላት ውስጥ መግባት አለበት። እንደ ቀላል ነገር የሚታይ አይደለም። ሰይድ ያው ወቅበት ማለት ነው ፈልገው። እንግዲህ ሰይድ ምንም ማድረግ አልችልም። በገዛ እጅ ነው እንደዚህ አይነት ውስጥ የገባው። አላህ ይሰብርህ አባቴ። ሱመያ እንግዲህ ጉዞሽን ቀጥይ፣ አላህ ይሰብርህ ነው። እናንተ ሀሳባችሁን አስቀምጡ። ሰብስክራይብ ሳታደርጉ እንዳታልፉ። ስደተኛ ወንድማችሁ ማበረታታችሁን እንዳትርሱ። እንግዲህ ኢትዮጵያ ገብተን ዘና ፈታ እያልን እናንተን እስከምዝናና ድረስ ያው እዚህ ማበረታታችሁን አትርሱ ማለት ፈልጋለሁ። ጉዞ ወደ 50 ሺህ። ሰላም አለይኩም ወራህመቱላህ ወበረካቱ። አላህ ሀገራችንን ሰላም ያደርግልን። ይመቻችሁ።